የቀባ ግብርና የአፈር ለምነትን ለማሻሻል አፈር ሳይሸረሸር እርጥበቱን ይዞ እንዲቆይ መሬትን ሳያርስ ወይንም አንድ ጊዜ በማረስ የሰብል ተረፈ ምርትን በመተው እንዲበሰብስ በማድረግና የአገዳና የብር ሰብሎችን አሰባጥሮ ወይም በፈረቃ መስራት ነው። የቀባ ግብርና የሐዋሳ ግብርና ምርምር ማዕከል በሲዳማ በጌዲዮና በሃላባ ዞኖች በወሰኑ ወረዳዎች ተግባራዊ ተደርጎ ውጤታማነቱ ተረጋግጧል። አርሶ አደር ራማቶና አርሶ አደር ዮናስ የቀባ ቴክኖሎጂን ተግባራዊ ማድረጋችን ተጠቃሚ አድርጎናል ብለዋል። አጠቃላይ እየተጠቀምን ያለ በቆሎና በቦሎቄ በርግብ አተር በነዛ ላይ ነው እየተጠቀምን ያለ። እንደዛው በእንትን ብጠቀም በሲንዴ እና በጤፍ ይህንን ቴክኖሎጂ ብንጠቀም የተሻለ ይሆናል። ለቤት ቀለብ ችሎኛል። ዘይትና ጨው ብቻ ነው ከገበያ የሚገዛ። በሬ አልነበረኝ። ሰውንም አይጎዳም፣ በሬንም አይጎዳም። ጥሩ ነው። መሬትም አፈርንም አይጎዳም። የዚህ ምርምር ውጤትም ወደ ሌሎች ወረዳዎች እንዲሸጋገር መስራት እንደሚገባ የሐዋሳ ግብርና ምርምር ማዕከል ዳይሬክተር ዶክተር አባይ ያለው ተናግረዋል። ይሄ ቀባ ግብርና ከዚህ በፊት ጀምረናል። በተለያዩ በሲዳማ ዞን ወረዳዎች ውስጥ እዛ እየተሰራ ነው ያለው እና ጥሩ ውጤት አምጥቷል። ያንን ጥሩ ውጤት የተገኘውን ወደ ሌሎች አርሶ አደሮችም ማስፋፋት ስለሚያስፈልግ ለማስፋፋት በማሰብ በዛ ላይ ውይይት ለማድረግ ነው ዛሬ ስብሰባ የተዘጋጀው። በቀባ ግብርና ስርዓት ተግባር ላይ በሚመክረው መድረክ እንደ ተግዳሮት የተነሱ ሀሳቦች ዙሪያም ከመድረኩ ምላሽ ተሰጥቷል። የአሜሪካ መጤ ተምች ቅሬትን ይፈልጋል እንደ ሆስት አድርጎ በዛ አማካይነት ቀጣይ ሲዝን ላይ እያስቸገረን ያለበት ሁኔታ ስላለ ይሄንን እንዴት እናስታርቀው? የሰብል ቅጠሎች እነሱን የዲኮምፖዝ የሚያደርጉ ወይም የሚያደቁልን ሊቪንግ ኦርጋኒዝምስ ህይወት ያላቸው ነገሮች አፈር ውስጥ አሉ። ደጋግመን ስንቆፍር እነሱን እንረብሻቸዋለን፣ እንጎዳቸዋለን። ስለዚህ እነሱም እንዳይረበሹ እንዳይጎዱ ይሆናሉ። የአፈሩን ስትራክቸር የሚያስተካክሉ ናቸው። እነዚህን የተለያዩ ቅሪቶችን የሚያደቁ እና ንጥረ ነገር ወደ አፈሩ እንዲለቀቅ ለሰብሉ የሚያደርጉ ስለሆኑ እነሱም እንዳይረበሹ ስለሚያደርግ ይሄ ቀባ ግብርና ጠቃሚ ነው። አርሶ አደሩም የቀባ ቴክኖሎጂ ተጠቃሚ መሆኑ ጊዜውን ጉልበቱንና ገንዘቡን ይቆጥባልም ሲሉ ገልጸዋል።